ሚኪ አስታወሰ። ሚኪ ያስታወሰው ነገሮችን ሁሉ እንደገና እያስታወሰ ነው። ሚኪ ምን ሆኖ ነው ያስታወሰው? እንዴት ነው ያስታወሰው? ትርሲ አለቀሰች። ትርሲ በጣም በባልተቤቷ የተነሳ በሚኪ አታልቅሺ ይላታል። ሚኪ አታልቅሺ ሲላት እሷ በጣም አለቀሰች። ብሩክ በህይወት አለ የለም እያለች በጣም እያሰበች ነው። ልጇ በእንቅልፍ ልቧ አባዬ 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 አትሙት ምናምን እያለች በህልሟ ስትል ልጇን ቀስቅሳ ትርሲ ልጇን ቀስቅሳ እያለ ከዛ ልጇን ስትቀሰቅሳት አባዬ ሞተዋል አባዬ የለም ትላታለች። ከዛ ስትላት ልጇንም አለ አባትሽ አለ ካለ ለምን ጥሎን ሄደ? የት ነው የሄደው? ምን ሆኖ ነው እያለች ታናዝዛታለች። ትርሲን እናቷን ማለት ነው። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ውድ እህት ወንድሞቼ ይህን ቪዲዮ የምትከታተሉ በሙሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ በቅንነት ውድ ቤተሰቦቼ። ኪያ ድራማ አስተማሪና አዝናኝ ድራማ ነው። በጣም ያዝናናል ያስተምራልም ማለት ነው። ትርሲም ልጇን ሄቨንን ንቂ፣ ሄቨንዬ ንቂ፣ እባክሽ ንቂ ትላታለች። ሄቨንም አባዬ እንዳትሞትብኝ፣ አባዬ አትሞት እያለች በህልሟ የሚታያትን እየተናገረች ሚኪም ዝም ብሎ እያዳመጠ እየተገረመ በነገሮቹ እያዳመጠ እያለ ትርሲም ልጇን ሄቨንዬ አብሽራ ይዞሽ ይመጣል ምናምን ትላታለች። ከአባቴ ለምን ጠፋ? ምን ሆኖ ነው? አይወደንም ወይ? ለምንድን ነው የጠፋው? የት ነው የሄደው? ምናምን እያለች እናቷን ታስጨናንቃታለች ማለት ነው። ይመጣል ከመጣ አይመጣም ትላለች ሄቨን። ሄቨን አይመጣም ስትል ትርሲ እናቷ ይመጣል ትላታለች። እንደዛ እያለች ሄቨንም በጣም ተጨናንቃ ከሁላችሁም አባቴ እኔን ነው የሚወደኝ እናንተን አይወዳችሁም ምናምን እያለች ሄቨንዬ ትላለች ማለት ነው። በጣም ስለ አባቷ ታወራለች። እንደዛ ስታወራ ሚኪም ዝም ብሎ እያዳመጠ እንትን እያለ ሄቨንም እማዬ አባዬ እኮ ሞተ ትላታለች። እናቷም ትርሲ ሄቨንዬ በህልምሽ እኮ ነው የሞተው እንጂ አልሞተም አባትሽ ስትላት፣ አይ አባዬ ሞተዋል ትላታለች። ካልሞተ ለምን አይመጣም? የት ሄዴ? ለምን ጥሎን ሄዴ? እያለች ታናዝዛታለች ማለት ነው። እናቷም ይመጣል፣ አይ ይወደናል ምናምን እያለች ታረጋጋታለች ማለት ነው ልጅቷን። እና እዚህ ጋር የሚያሳየን ድራማው ለልጅ ብሎ ብዙ ፈተና እንዳለ ለልጅ ብሎ ብዙ ነገሮችን እንደምንገባ ያሳየናል ማለት ነው። ያስተምረናል። ለልጆቻችን ብዙ ፈተና እንዳለብን ለልጆቻችን ብለን እንደምንፈተን ያስተምረናል ማለት ነው። እና ሄቨን አባቷን በጣም ናፍቃና ስለ አባቷ ነገር ነው የምታወራው። በጠቅላላው አባቴ የት ነው የሄደው? በገደል ገብቶ ምናምን ምን ብሎ እያለች እናቷን እያጨናነቀቻት ነው። እናቷም አባትሽ ይመጣል እያለች ስትላት ለምን ጥሎን ሄዲ ምናምን እያለች ትላታለች ማለት ነው። ሄቨን አባቴ ካልሞተ የት ነው ትላታለች። እናቷም በቅርቡ ይመጣል ትላታለች። በቅርቡ የሚመጣ ከሆነ ለምን ሄደ ትላታለች። ሄቨንም ግራ አጋባቻት። እናቷን ጥያቄ አበዛችባት ማለት ነው። ያው የልጆች ጥያቄ ከባድ ነው እና ፈተና ነው እና ብዙ ጥያቄዎች ብዙ ፈተናዎች አሉ። ለልጆቻችን ስንል ብዙ እንደምንፈተን ያሳየናል። ከባድ ነው። ለልጅ ተብሎ ብዙ ፈተና እንደሚደርስ በጣም የከበደ ነገር
ሄቨንዬ እባክሽ ምግብ ብይ፣ ምግብ እየበላሽ አይደለም፣ ምግብ ብይ ትላታለች እናቷ ተጨንቃ ማለት ነው። ሄቨንም እኔ አልበላም ብቻዬን መብላት አልፈልግም ትላታለች። ከዛ እናቷም ብይ እሺ ሚኪም ሄቨንዬ ከኔ ጋር ትበያለሽ ይላታል። አይ ካንተ ጋር መብላት አልፈልግም ትለዋለች። ከዛ እናቷም ቱርሲ ከኔ ጋር ትበያለሽ እሺ ስትላት ከእናንተ ጋር መብላት አልፈልግም፣ የምፈልገው ከአባቴ ጋር ነው መብላት የምፈልገው፣ እስከዛ ድረስ አልበላም ትላታለች ማለት ነው። ሄቨን በጣም ተጨናንቃና ተረብሻ ነው ያለችው በአባቷ ምክንያት። ልጅም አባትም ልጅም ቤተሰብም ያው እንደዚህ በጭንቀት ላይ ነው የሚኖረው ማለት ነው። በጣም የሚያሳዝነው ፈተናው የከፋና የበረታ ነው የሚሆነው። ከባድ ነው እና ብሩክም የት እንዳለ የት እንደሚኖር ማወቅ አልቻለችም። እና ሄቨንዬ ተጨናንቃና ሀሳብ ላይ ነው ያለችው። ትርሲም ለልጇ ስትል እየተፈታተነቻት ነው ያለችው። እና ሄቨንም አባቴ ካልመጣ ወይ ፍንክች ብላለች። ሄቨን አባቴ ካልመጣ ምግብ የሚባል አልበላም አለቻት ለእናቷ። እናቷም በጣም ሀሳብ ገባት። ወይ ጣጣ አለች እና በጣም ተበሳጨች። ይሄ ነገር ያለ ቤተሰብ ኑሮ እንደሌለ ተደራቢ ሰው አባትን አስወግዶ ተደራቢ ሰው ቢመጣም ልጆች ቂማቸውን አይለቁም ማለት ነው። ይህን ያስተምረናል። እና ሚኪን የጎሪጥ ነው የምታየው። ስለዚህ ሚኪም ደግሞ ያልተነቃ መስሎት ራሱን አላድል ራሱን ልክ እንደ ለማስወደድ ይሞክራል። ግን ልጅቷ ነቅታበታለች። ስለዚህ ሄቨን አባቴ ካልመጣ ምግብ የሚባል አልበላም፣ ይመጣል ብለሽኛል፣ እጠብቃለሁ። ይመጣል ብለሽኛል፣ አይመጣም እንዴ ትላታለች። ወይ ጣጣ ትልና አረ ይመጣል ትላለች እናቲቱም ማለት ነው። ስለዚህ ይሄ ነገር ከባድ ነው። ትምህርቱ በደንብ ነው የሚያብራራልን፣ በደንብ ነው የሚያስተምረን ማለት ነው። እና እንደዛ እየተከራከሩ እያለ ይመጣል አባትሽ ምናምን ትላትና ትርሴ ወደ ጋሼም ጋ እንደሄደ ብሩክ ጋሼ ጋ ሂዶ ጋሼ ደግሞ ለትርሲ ደውለው ነበር እና ሚጣ ለምን ደወልክላት? እዚህ መምጣቱን ለምን ነገርካት? ለምን አራቅከው? ለምን አባረርከው? እያለች ጋሼን ታናዝዘዋለች ማለት ነው። እያናዘዘችው እያለ እኔ ታዲያ ምን ላድርግ ደውልልኝ ብላ ቃል አስገብታኛለች። ከዛ ደወልኩላት ተነስቶ ሄደ ይላል ጋሼ ማለት ነው። ከዛ ይህን እያወሩ እያለ ብሩክ ለሚጣ ደወለላት። ማን ልበል ትለዋለች። እንደዛ ስትለው እኔ ብሩክ ነኝ ሲላት ብድግ ትልና የት ነህ? ለምንድን ነው የጠፋኸው? ምናምን ስትለው አለሁኝ አልጠፋሁም፣ ያው ስልክ የሚያስደውለኝ እያጣሁ ነው ይላታል ብሩክ። ሚጣም እንዴት እንደዚህ ሆነህ ትጠፋለህ? ለምንድን ነው? ናፍቀኸኛል፣ ጋሼ በጣም ናፍቆኛል ይላታል ብሩክ። ጋሼ ብቻ ነው የናፈቀህ ትለዋለች። አይ አንቺም ናፍቀሽኛል ላላገኘሽ እያልኩ ነው እንጂ ምናምን ይላታል። ከዛ ሚጣም አይ በናፍቅህማ ትደውልልኝ ነበር ምናምን ትለዋለች። ብሩክና ሚጣ አስቂኝና አዝናኝ ወሬ ያወራሉ ማለት ነው። ሚጣም እንዴት በውሸት ሚጣሞች ትለኛለህ ትለዋለች። ብሩክም ናፍቀሽኝ እኮ ነው ናፍቀሽኛል፣ ለዛ ነው ሚጣሞች አልኩሽ እያለ ዘና ፈታ አደረጋት ማለት ነው። ከዛ የት እንገናኝ? ስልክ አላገኝም ካሁን በኋላ የት ነው የምንገናኘው? ይላታል። እሷም ማግኘት ፈልግ ነበረ እንዳገኘህ እፈልግ ነበር፣ የት ላገኝህ ስትለው የምታገኘኝ ስልክ አላገኝም የት እንገናኝ ይላታል። ከዛ ከተቀጣጠሩ በኋላ ጭራሽ እንዳታረፍጂ እኔ ስልክ አላገኝም ስልክ የለኝም ስልክ ስለማላገኝ እንዳታረፍጂ ይላታል ማለት ነው ብሩክ። አይ በፍጹም አላረፍድም ግን ይላታል።
ሚጣ ስትመጪ ማንም አስከትለሽ እንዳትመጪ ይላታል። አስጠንቅቄሻለሁ ካሁኑ ማንንም አስከትለሽ እንዳትመጪ ይላታል ማለት ነው። ሚጣም እሺ እያለች ጋሸን አናግረው እያለይ ይህን እያለች እያለ ብሩክም አይ ሚጣ ተይ፣ ኧረ ተይ ሚጣ ተይ ምናምን እያላት እሷ ውሸቷን ነው ጋሸንካ የምትለው ማለት ነው። ውሸቷን ነው እንጂ ጋሽ መተው አይደለም። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በቅንነት አበረታቱኝ ውዶቼ። ቀጣዩን ክፍል ይዘንላችሁ እስከምንቀርብ ሰላም፣ ባይ ባይ።